አይመለከትም። ሚዲያ ላይ ያሉት ሰዎች በሁለት ነገር ሊከሰስ ይችላል። አንደኛ እኔ በግል መጥቶ እገልሃለሁ፣ አስገድልሃለሁ ቤተሰብህን ብሎኛል። ይሄ አስጠይቋል። ሁለተኛ ደግሞ ከአብይ አህመድ ጋር ድምፅ ተላልኬያለሁ፣ ቮይስ ተላልኬያለሁ ይላል። ይህ ሰውዬ እዚህ ጋር መንግስትን ያሳደደኝ ብሎ ለመንግስት እጅ ሰጥቶ ከመንግስት ጋር ነው የምሰራው ማለት ከባድ ነው። ምክንያቱም እኛ መንግስትን ፈርተን ነው እዚህ ሀገር ያለ ነው። ሜይ ቢ አሳልፎንም ሊሰጥ ይችላል፣ አናውቅም። ለደህንነታችን ስንል ስለመንሰጋ ይህን ነገር አስቀድመን ለመንግስት ኢንፎርም እናደርጋለን። አለቀ። ይቅርታ ካልጠየቀ በቅርቡ እንሻላ እንገናኛለን ላይ አንተ የገባ በንጋቱ እኔም እዛ ነኝ። ናሁርዬ እንዳታስብ እንጨርሳለን እዛ። እሱማ ትልቅ ችግር አለበት። ከአንዱ ዓለም ላይ ትልቅ ችግር እንደው አይን የሌለው ችግር ነው ያለበት። ምን እንዳረገው ብቻ እግዚአብሔር ይወቅ። ምን እንደሆነ እኔ እንጃ። እናቴ ሰው እንደዚህ ይነሳ። መቼ ነው የሚመጣልኝ? አሁን ኤፍዲዬ እዛ ጋር ቁጭ ብሎ እኔን መክሰስ ይችላል እንዴ? ሌላ ሀገር ላይ መክሰስ ይችላል? አይችልም። አንተ ደደብ አትችልም። ቁራን ሲናፋ አሁን እንኳን እንትን የማይል ሰውዬ አታውሪ ስለሱ። አንድ ከሳሽ ሊከስሽ ከፈለገ ራሱ ከሳሹ ነው መኖር ያለበት። እሺ ካላወቃችሁ ህግ ጠይቁ። እኔማ ፈራው እኮ በራሱ ሲንኳኳ መጥራ መጣ እንዴ? ካውን አንቺን መክሰስ እዚህ ተቀምጦ አንቺን መክሰስ አይችልም። በምንም አይነት አመር መክሰስ አይችልም። እሷ ጆካ እያደረገች ነው። ባይዘው እሺ፣ እዚህ ስራ ያላችሁ ማለት ነው። ታወሩ ማለት ኤሲጂ ድመትም አሳስረው ይሄ ምንም ነገር እኮ ሳልለው እኮ ነው የሚከሰኝ እኮ። ሽንት ቤት እኮ ቤት ውስጥ እየፈራሁ ነው። ከኛ የምንኛ ምናወራው ትክክል አላልሽም እያለ እኮ ኤሲጂ ይሰማል። ይሰማል። በሰላም መጣ። እንዴት ናችሁ? ሰላም ናችሁ አላችሁ? አለን። ምርጥ ላይ ናችሁ? እዛው የቅድሙ ቦታ ነን። ኤፍጂ ማለት አንዱ ዓለም ጋር የሚቆም አብሮን ጓዘ። ኤፍጂ ማለት ባይዘው ወይ በአቋሙ ምጸና ጠንካራ ነው። እኔ በጣም ነው የምወደው እና የማከብረው። ማርያም ሁሌ የሚመጣ የሆነ ያለ ምንም ምክንያት አይመጣም። ቤቱ እንደ ሌሎቹ አስመሳይ አይደለም፣ ግን ውሳኔ አይወስንም። ለኛ ግን እድል አይሰጠንም። ቆይ ይልሻል። እነዚህ ማለቁብና ከዛ ሞዴሬተርም አይሰጥህም። ችግሩ ይሄ ብቻ ነው። ሞዴሬተር በፊት እኮ ሰጥቶን ነበር፣ አሁን አነሳብን መሰለኝ። ለማንም አልሰጠኝም። ምክንያቱም እናንተ ይኸውልሽ ምን መሰለሽ ተመሳሳይ ሀሳብ ነው ያለን። እዛ ላይ ያለው ሰዎች ተመሳሳይ ሀሳብ መደራረብ ነው። የሚናገሩትን ማወቅ አለባቸው እነሱ ሰዎች መስማት አለባቸው። የሚናገሩትን ነገር አሁን የተናገሩትን ነገር ሌላ ጊዜ አይደግሙትም። ታውቂያለሽ አይደለ? አንዳንዴ ውሸትን እውነት ለማድረግ ስታስመስይ ይታወቃል። ግልጽ ነው፣ ለሰው እንዲያውቅ ነው። ትናንትና ስንት ነገር አወኩኝ። ትናንትና አልገረምህም? ያንን ስምል አልነበረም? እኔ አላልኩም ለአንዱ ዓለም እንደዚህ ይገደል ይቆረጥ አላልኩም ብሎ እያወራ አልነበረም? ልክ እኔ ሲመጣ እንዴት እንደቆለ እንደተገፈፈ እኮ እኔ ከስር አንድ ቁጥር ስጽፍ ስላይ ተርበተበተ እኮ አምጪ የለም አላልኩም ማለት እስከሚመጣ ድረስ ቪዲዮ አላመነም። በቃ ማመን አልፈለገም እንጂ መጀመሪያ እኮ ከሱ ጋር እኮ ከኤፍዲ ጋር እኮ ሲከራከር ነበር። በቃ እኔ አላልኩም፣ አልተናገርኩም፣ እንደዚህ አልልም፣ ጭራሽ ራሱ እኔ አልተናገርኩም። ምን አይነት ውሸታም እንደሆነ በቃሉ የማይጸና በቃ እያንዳንዱ መጥቶ ስለ ቀነኔ የሚያወሩት ውሸት እንደሆነ በቃ እኔ ገባኝ። ሲጀመር ድሮም አውቃቸዋለሁ ውሸታም እንደሆኑ እኔ ገባኝ። በቃ ለፎሎ ነው ለላይክ በኢየሱስ ኤፍዲ አሁን መቼ ነው ቤት የምከፍተው? ቤትን ክፈትና አሁን እንዳልኩሽ ነው። የቅድሙ ነገር አለ። ቅድም የሆነ የተላከልኝ ነገር ስላለ እሱም በደንብ ከነሱ ጋር ተነጋግሬ ትክክለኛውን ነገር አይቼ ከፍተን እናወራበታለን። በዚህ ጉዳይ ላይ ቪዲዮን የሚለጠፍ ከተባለ በሱ ነገር ላይ እናወራበታለን። ምክንያቱም ክሊር ነው። የአንዱ ዓለም ቤተሰብ አንዱ ዓለምን ቤተሰቡም ሽምግልና ላይ አልቀረብንም፣ አልሄድንም፣ ሽምግልና ቦታ አልሄድንም ተባለ። አይታችሁታል። እንግዲህ ይሄ ፎቶ ማንም ሰው ጋር የለም። ባይዘው አይታችሁታል አይደለ? ማንም ሶሻል ሚዲያ ላይ አልመጣም። ማንም ጋር የለም። እኔና የላከልኝ ሰውዬ ጋር ነው ያለው። ስለዚህ የዚህን ቀለታ ምን እንደተነጋገሩ ምን ላይ እንዳልተስማሙ ሁለቴ ሽምግልና ላይ እንደመጡ የመጨረሻው ላይ ነው የቀሩት። ሁለቴ ተጋብዘው መጥተዋል።
ይሄ የሶስተኛው ላይ ነው የአንዷ የቀነኒ አባት ያልመጡበት ምክንያት ደግሞ የቀነኒ አባት ከራሳቸው ምንም ነገር ማድረግ አይችሉም። ኢቭን የሚያደርጉትን ነገር በስልክ የሚከታተሏቸው ሰዎች አሉ። ይሄን አድርጉ፣ እንዲያደርጉ፣ ይሄን ተቀበሉ፣ አትቀበሉ የሚሏቸው ሰዎች አሉ። እና የቀነኒ ፋዘር ራሱ እንዳየሁት በቃ ኮንፊውዝድ ሆናል፣ ግራ ተጋብቷል። የት እንደሚጠይቁ እንዴት እንደሚጠይቁ የሚዲያ ሰው ፈርቶ ነው። በነገር ነው ይኸውልህ፣ እዚህ ቲክቶክ ላይ ያሉት እኛ የምናውቃቸው ሰዎች ናቸው ግራ እያጋቡት ያሉት። ገብተዋል። አሁን የሚያወራውን ነገር ራሱ ያውቃል፣ ፊቱ ያስታውቃል፣ ሁሉ ነገሩ ያስታውቃል። በውስጥ ብዙ ነገር የሚለው ሰው አለ አይደለ? ኤፍዲ ፈራው ኢሳኒ ምንም ነገር በውስጥ ብዙ ነገር የሚናገረው ከብዙ እንደ ኦሮሞ ባህል የሚለው ሰው አለ እንጂ እንደ ኦሮሞ ባህል ቀርቦ ውሃ ቀርቧል፣ ጫት አለ፣ ጫት የሚቅሙ ሰዎች አሉ። በደንብ እየተነጋገሩ ነው። ቪዲዮ ረጅም ቪዲዮ ነው። አሳያችሁ። ቪዲዮንም እንትን ልለጥፈው ይችላል። እዩት። በቃ ታውታላችሁ። ጌታ ኢሳኒ እንገዲስ ምንም መጀመሪያ ኤፍዲ ጠይቅና ያ ሰው የላከለት ሰው አስፈቀደ፣ ከዛ ትለቃለህ። ያ እለጥፈዋለሁ። እንደዛ እናደርጋለን። ምክንያቱም እኔ የምናደርገውን ነገር ከቤተሰቦቹም አንጻር ነው። የቤተሰቦቹም አንጻር ያባት ኦኬ፣ ካገኘሃቸው አውራቸውና እንትን በል። ሲጀመር ብዙ ነገር ኋላ አለ ጋይስ፣ ያልወጣ ነገር አለ። ሁላችንም እናውቃለን። ነፃ አልሆነልንም አለ ያልወጣ ነገር። ወንድምዬው ምን ይሄ ነው? እኮ ሁለተኛ አካውንቴ ነው። እነናሁር የላቸውም። ይሄ እነናሁር የዚህ ሽምግልና ጉዳይ አያውቁትም። ባይዘወይ ብጠይቃቸው አያውቁትም። ናሁር እኮ ምንም አያውቅም። አታውቁም እንዴ እናንተ? ምንም ያውቀው ነገር የለም። መቀጥቀጥ ያለባቸው ይኸውላችሁ ሶፊናት እንግራችሁ ጋይስ በህግ አምላክ አንዴ አድል ያውራሲ ውዴ አድል ያውራሲ ተው እባክሽ አያወራ ማለት አደል ይቀመጥ፣ ዝም ብሎ ይቀመጥ። ቴንክ ዩ ቃልዮት ያሰማል። አሁን ለምሳሌ ለምን ይቀመጣል? አንዴ ይተነፈስ። ምንድን ነው እንዴ? ዲሞክራሲ እንዴ ምን ማለት ነው? አወራ ናሁር ላይ ስላለች ናሁር እንትን ለምን ነው? አይ አትሳደቢ፣ ችግር የለውም። እሱ በራሱ ፕሮግራም ላይ ነው። ስድብም ከሆነ ግን አሁን ምንድነው እዚህ ጋር እኔም እየታየኝ ያለው አንዴ ሰላም ልበል። እሺ ከከለከላችሁኝ ሰላም ልበል እና እንትን ልበል። እኔ የምልሽ ሶሪዬ፣ የኔ ውድ፣ የኔ እንቋ እህቴ፣ እንዴት በምን ሐሳብ ነው እዚህ ጋር ጠብ ያልሽ እግርሽን ጣል ያደረገሽ? እንደው ነነሽልኝ፣ ደህና ነሽልኝ? ቴንክ ዩ ጨርሻለሁ። ሄዱበት እንዴ አትነግሩኝ አለች። አፍሽን አትክፈቺ፣ አፍሽን ዝጊ አትሉም ወይ? የሚቀኛ ሰፈር ልጆች እኔ እንደባረኩ አልዘጋሽም። ስሜት ላይ ስላለን አንልም። ቀጥል ወንድሜ። ማዝጋት እኮ አቺ እኔ ሶሪን ሳይ ስሜቴ ራሱ ወደ ፍቅር ይቀረጻል። እኛም እንወዳታለን እህታችን። ፍቅር ነው የምሰብከው እኔ ያ አሁን በቲክቶከሮች ባይመሩ ባይ ነኝ። ምናልባት እውነትም እየተፈለገ ከሆነ አንደኛ የእሷን እውነት አትሊስት ከልብ እየፈለጉ ከሆነ ከህግ ሰዎች ጋር ነው መሆን ያለበት፣ ከአዋቂዎች ጋር ነው ማማከር ያለበት፣ ከሽማግሌዎች ጋር ነው። ከነሱ ጋር ሲሆን ነው እንጂ በቲክቶከሮች እየተመራ የእሷን እውነት ይወጣል ሳይሆን ኢቭን ልጅቷ ነፍሷን ይማር ሁለተኛ እንድትሞት ነው የሚያደርጉት። ሌላ ብዙ ነገሮች ሊመጡ ይችላሉ እዚህ ሚዲያ ላይ። ሶሬን አታስገቧት እሺ፣ አትሳቧት፣ ትቀመጣች። ኦኬ ጨርሻለሁ። ሶሬ ትቀመጣች። አውሩበት፣ ሄዱበት። ሌሎቻችሁ ኤፍዲ አውራስት ኤፍዲ ያ ተናግረዋል። ይጠይቅና ፖስት ያለበት ይፖስታል። ፖስት እንደው በእናትህ እሺ ያላለኝ ማለት እሱ ላይ እንደዚህ እየፈረዱ ያሉ ሰዎች የሆነ ነገር እንትን ሊሉ ይችላሉ። እኔ ሲመስለኝ የእንትን ጥላቻ ያለባቸው ናቸው። ጥላቻ ያለባቸው ናቸው። በሱ የሚቀኑ ነው ብዬ ነው የማስበው። መጀመሪያ እርግጠኛ ይሁን ኤፍዲ አሁን ቪዲዮን እንዳይለቅ። ለምን መጀመሪያ የላከለህ ሰውን እሺን ተኪያሩን አቆም ነገር አድርጎ ከዛ በኋላ ቪዲዮ ከተለቀቀው አፋቸውን
ይዘጋሉ። ኤፍዲ እኔ ሰው ካላወቅ እሱን እንትን የምትልበትን ጠይ እንትን በል እናገናኝክ እንደምትጠይቅ ማለት ነው ወይስ ታውቃቸዋለህ? ያኔ አይ እኔ አክቹአሊ የላከልኝ ሰውዬ ሽምግልና ላይ የነበርኩ ነኝ ብሎ ነው የላከልኝ። ባይዘው ካላመንከኝ ደግሞ ማስረጃዎችን ልልክልህ እችላለሁ ብሎ አንዳንድ ነገራቶችን ነገረኝ። ይህን ነገር አውጥቶ ሰጠኝ። እና ታዲያ ማለት እነሱን ጠይቄ ነው የምፖስተው ነው አይደል? ያ እሱ የላከልኝ ለምን መሰለሽ እንዳየውና እንዳምነው ነው። እንዳምነው ሽምግልና ላይ እንደነበረ እንዳምነው ነው ይህን ነገር የላከልኝ። ተግባባን? ገብቶኛል። እኔ እኮ አሁን ቤተሰቦቹን ልጠይቅ ምናምን አይደል ያልከው? የሱን ቤተሰብ የሱን ቤተሰብ አይደለም። የሱን ቤተሰብ የላከልኝን ሰውዬ ነው ቃልክ እንትን እንዳይል። እውነት ነው። ልክ ነህ አባቴ። ኡጋጅት እንደዛ ነው። ተጠያቂ እንዳያየው። አዎ እውነት ነው። እንደዛ ከሆነ እሱ ከፈቀደው መልቀቅ ነው። ግን እኔ በጣም የሚገርመኝ ለምንድን ነው ግን ይሄን አክል ድረስ እሺ ፍትህ ከተባለ ያቺ ታምሮ ሲምቦ በህፃንነቷ ገና 8 ዓመት ያልሞላት ልጅ ተደፍራ ተሰቅላ ለሷ ድምጽ ያልተሆነለት በዛ ላይ ደግሞ ተመልሶ ያቺ ምንድናት ሄዳ እንደዛ የተገደለችው ሴት ያቺ በጅብ ፍቅረኛዋ ገሏት ለጅብ የሰጣትስ ለምን? እሺ ለነሱ ፍትህ አይጠየቅም? ይሄን አክል ድረስ እውነቱም ይሄን ልጅ ማጥፋት ካልፈለጉ እሱን እውነቱም ያኔ ለሴቶች ከቆሙ ለምንድነው እሺ ለሌሎቹ ፍትህ ማይጠይቁት? ለምንድነው ቀነኒ ብቻ ለምን ይመስላችኋል? ምክንያቱም ስለነሱ ቢያወሩ ስለ ሲምቦ ቢያወሩ ላይክ እና ፎሎ አያገኙም፣ ጆሮ አያገኙም፣ ማንም አይሰማቸውም። ገባችሁ? አሁን ለምሳሌ በቀነኒ ፎሎ የፈመሱ አሉ። አሁን ለምሳሌ ናሆር የሚባለው ወረቀቱን እያገኘ ነው ተባለ ትላንትና። ማርያምን በሷ የተነሳ ወረቀቱን እያገኘ ነው ተባለ። ወረቀት እንደሌለው ነበር። ከዚህ አያገኝም። በእንደዚህ አይነት ጉዳይ ወረቀት አታገኝም። ውዴ ውሸት ነው። ፎሎ ነበር ትላንትና ግሩፓቸው ተጣልተው ማለት ነው። ድሮ የነበሩ ግሩፕ እንዳለ ተበታትነዋል። አሁን ተጣልተው ሀሳባቸው የተለያየ ቤተሰቦቹ ሲጀመር የቀኖ ቤተሰብ ያጠፉት ታስታውሳለህ? አንዱ አለም ከእስር ቤት ከመውጣቱ የተነሳ ይኸውልህ በቲክታክ መመራታቸውን ራሱ አንደኛ ጥፋት ያጠፉት መቼ እንደሆነ ታውቃለህ? ያኔ ይሄን ቪዲዮ ማለት ነው ይሄን ቪዲዮ ይዘው ቆያ ለምንድን ነው የማታስጨርሱት? ይሄንን ቪዲዮ ይሄኛው ፎቶ ከመውጣቱ በፊት አንዱ አለም ከእስር ቤት ከወጣ ስንት ጊዜው ነው? እንደዚህ የሚሰቀጥጥ ቪዲዮ እና የሚሰቀጥጥ ፎቶ ይዘው ለምን አዋርዱን ጠበቁ? ያጫሉን የሙት አመትን ለምን ጠብቀው የዛኔ ተፖስታ ምንድነው አጀንዳቸው? ከዛ ደግሞ ሁሉ ጊዜ የሆነ ፕሮግራም ሲመጣ የኦሮሞ እንትኖች የሆነ ፕሮግራም ሲመጣ እየተጠበቀ እንደዚህ አይነት ነገር አንዳንድ ነገር ይለቀቃል። ለምንድነው ይሄ ነገር የሚደረገው? ይሄንንም መጠየቅ አለባቸው። እንዴት አንድ ሰው የኢትዮጵያ ሕዝብ ፍረዱልኝ ብለው ያጠፉት አንደኛ ጥፋት እሱ ልክ እስር ቤት እንዳለ እኔ ህጉ ፎቶ ወጣልኝ እና የኢትዮጵያ ህዝብ ነው አይደል እንትን ያሉት የኢትዮጵያ ህዝብ ደግሞ እናንተ ፍረዱኝ ብለው ያንን አዋርድ መጠበቅ አልነበረባቸውም። የሃጫሉን እንትን መጠበቅ አልነበረባቸውም። እንዴት ምን አስችሏቸው ነው ይሄን ሁሉ ጊዜ ይሄንን የሚሰቀጥጥ ፎቶ ይዘው ለአንድ የኦሮሞ ፕሮግራም ሲኖር ጠብቀው ለምን ተፖሰተ? ለምንስ ሁሉ ጊዜ ይሄኛው የሆነ ፕሮግራም ሲደረግ ለምን ይጠበቃል? አንዳንድ ነገር ሊፖሰት አጀንዳቸው ምንድነው? የኦሮሞን እንትኖች ለማጠልሸት ነው ወይስ ምንድነው የተደረገው? ወይስ የልጅቷን ፍትህ ለመጠበቅ ነው? አላማቸው የኦሮሞን ባህልን ለማበላሻት ነው። አንደኛ ደግሞ በጣም የምንወደውና ምንሳሳላት የሀጬን ጎቱማ ሀጬ በለሱፊ ከነከን ወጀተን የሮድራ አሁን ፌቱ የለጠፈችው ቪዲዮ ማለት ነው። እስጂ ሶፋው አንድ አይነት እኔ ራሱ አሁን ነው ልብ ያልኩት እሷ ስለጥፍ እንዴት ሶፋው አንድ አርጊው ፌኑ የምን ሶፋ ይሄ ሶፋ የተደበደበችበት የሱ ቤት ነው ተባለ። እሱ ሶፋ አንድ ነው ያሉ ነበር አይደለም? ይሄ ሶፋ ሲጀመር እሱ አይደለችም እኮ እሷ። እስቲ ፎቶን ቪዲዮ መልሽ ፌኑ የምስል አንድ ነው ሶፋው ራሱ ነው ሴቱ ነበር። አሁን ግን እኔ ልብ ብዬ ሳይው ሶፋ መልሽ እስቲ ፌኑ
ግጥም ገጣሚው ፌኑዋቲ ፖስቲ ካንጎት ሃጫሉ አረብሳ ከንቱሬ ለመጀመሪያ ጊዜ አንድ ትግራዋይ እዚህ ዱባይ ነው ያለው። ለመጀመሪያ ጊዜ ማንም ሌላ ብሔር ሳይሰርበን ለመጀመሪያ ጊዜ ጀዋርን የኦሮሞን ህዝብ ሲሳደብ ሃጫሉን ዘግዝቆ እንድንሰደብና የኦሮሞ ድክመት እንደሆነ ቆይ አንዴ እናንተ እስቲ እዩ ፎቶን ሶፋን እዩ የስት ልጁታ ሶፋና የዚህ ሶፋ አንድ ነው ሲጀመር ራሷ አይደለችም እቺ ራሷ ናት ቪዲዮ የተቀረጸችው ማለት ነው እቺ ራሷ ናት እንጂ እሷ አይደለችም ተብሎ ነበር ሶፋው አጅሹ ይሄ ሌዘር ነው ይሄ ደግሞ ጨርቅ ነው አይደለም ትራሱ ነው ጨርቅ ይሄ እሷ ጠገብ አለ ትራሷን እንትን ደገፍ አርጋ ነው በዛኛው ደግሞ እንትን ነው ሌዘር ነው እስቲ በደንብ ኦኬ ምንድነው አሁን ለምሳሌ ምን ልታስረዱኝ ፈልጋችሁ ነው እንዴ ራሷ ያቺ ነጠላ የለበሰችው ልጅ ናታ ይሄ እቺው ቀይ ልብስ ሹራብ የለበሰችው ልጅ ማን ናት እቺው ቪዲዮ የሰራችው የአንድ ዓለም እህት ናት። ነጠላ የለበሰችው አንዱ ዓለም እህት ናት። ያቺ የተመታችሁ ደግሞ እንትና ናት፣ ቀኖ ናት። ገባችሁ? አው ግን እዚህ ጋር ተመታችሁ ልጅቷ ናት ትለኛለች። ኖ ልጅቷ አይደለችም። ይሄ ቅንብር ነው ሲጀመር ተቀናበረ ነው የተቀናበረ ነው። ይሄ የሷ አይደለም። አሁን እዚህ ጋር ሶፋው የእህቱን እንትን ፎቶ አመጡና እነሱ የተቀመጡበትን የሆነ ጊዜ ሶፋው አንድ አይነት ስለሆነ ቤታቸው ነው እንደዚህ የተደረገው። ይሄ እኮ ሲጀመር እነሱ እስቲ እውነት እንነጋገርና ማለት ነው አንዴ ፈልግ ከዛ አንዴ በህይወት የሚሰጥተኝ መቼ እንደሆነ ታውቃላችሁ? በጣም ረግሞ ቀን አለ። መቼ እንደሆነ ታውቃላችሁ? ከናሆር ገገስት ላይ ቁጭ ብዬ የቀነኒ ፎቶሾፕ ስሰራ ነበረኮ ቀነኒ የሞተች አካባቢ ላይ እኮ እንቅልፌን ራሱ ተኝቼ አላቅም ብሎ የነገረኝ ቀን ሪከርድ ያላደረኩበት በጣም ነው የምረግመው። ያንን ቀን በተደጋጋሚ ያወራለሁ። ይሄን ቀን ፎቶሾፕ ስሰራ ተኝቼ አላቅም። ምክንያቱም የታሰረ አካባቢ ነበረ ምናምን ጀለሰ ነበረኮ ጓደኛዬ ነበረኮ። በዛ በቀነኒ እነሱ ይገደል ይቆረጥ ሲሉ እኔ ደግሞ ተገዳይ ከቆራጭ ጋር አይደለም ብዬ ሲወጣ ሰደቡኝ። እኔ ማሳደድ ጀመሩ እንጂ እኮ ከዛም በፊት እኮ ጓደኛሞች ነበርን። ማርያም ልደታ ምን እንዳለኝ ታውቃላችሁ? የሱ ላይፍ ላይ ነው። የኔ ላይፍ ላይ ቢሆን ኖሮ አወጣ ነበረ። ምን እንዳለ ሪከርድ ሳላደርግ እስካሁን ድረስ ምጸጸተኝ ይሄ ነገር። ፎቶሾፕ ስሰራ እኮ ስንት ነገር ስሰራ እኮ እያንዳንዱ ፎቶሾፕ ሰርቼ እኮ እየሰጣዋችሁ ለነ ሶፎንያስ ለነ ምናምን እኮ እኔ ነበረ እኮ ሳከፋፍል ነበረ። ይሄን ሁሉ ነገር እኮ የሰራሁት እኔ ነበረ። በቃ እንቅልፌን ተኝቼ አላቅም ብሎ ነገረኝ። እዛን ቀን ግን ሪከርድ ያለ ማድረጌ በጣም ነው ምጸጸተኝ እግዚአብሔርን። እኔ ጓደኛዬ ስለነበረ በሰዓቱ በቃ እንደዚህ ክፋትን ያስባል ብዬ አላስብም ነበር፣ አላደርግም ነበር። ሪከርድ ራስ እኮ አድርጌ እኮ አልፖስትኩበትም። ትላንትና ግን ሲዋሽ ምን አለ እኔ አንዱ ዓለም ይገደል ይቆረጥ ይፈለጣል አልኩም። ስንትና ስንት ጉድ እኮ እንዳላቸው እኮ ሪከርድ እኔ ጋር እሱና ሶፎንያስ የምትባለው አንድ ደግሞ እሱ አሁን ትቷል። ከዛ ነገር እሱ ወጥቷል። ኪያ ከዛ ነገር እሱ ወጥቷል። እሱ የነበራቸው ሪከርድ እኔ ጋር የሌለ ሰው የለም። ምክንያቱም እኔ